የኢትዮጵያ ሀገራዊ ምክክር ኮሚሽን ከኢትዮጵያ ከአራቱ ማዕዘናት በ10 ልዩ ልዩ ዘርፎች የተወከሉ ኢትዮጵያውያን እጅግ ወሳኝ በሆኑ አጀንዳዎች ላይ እየመከሩ እንደሚገኙ ይታወቃል። ወትሮም ትውልዱን በማነጽ የሚታወቁት የሃይማኖት ተቋማት መሪዎች በዚህ ምክክርም በንቃት እየተሳተፉ ይገኛሉ። የደቡብ ሬዲዮና ቴሌቪዥን ድርጅት ያነጋገራቸው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አባል ሼህ አህመድ አሊና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድሬዳዋ ሀገረ ስብከት የሀገረ ስብከቱ ትምህርትና ስልጠና ክፍል ኃላፊ ሊቀ ብርሃን ቀለም ወርቅ ቢምረው ምክክሩ እንደ ሃይማኖት ተቋም ያሏቸውን ጥያቄዎች አቅርበው በመወያየት መግባባት ላይ ለመድረስ ቁርጠኛ አቋም እንዳላቸው ነው የተናገሩት። የመሬት ይዞታ፣ የእምነት ቦታዎች፣ የእምነት ነጻነቶች አናሳ የሆኑ ሙስሊሞች ደግሞ ያሉበት አካባቢ የሚደርስባቸው ጥቃትና ጉዳቶች እነሱን በዚህ ውይይት አጀንዳ ተይዞ ወደፊት መፍትሄ ያገኛል የሚል ሐሳብም አለን። ጽኑ የሆነ እምነትም አለን። አትግደል የሚል ቃል አለ፣ ግን እንገላለን። አሁን ያ ነው ያስቸገረን። አትጥላ ወንድም ሌላ እንጠላላለን። በዚህ ምክንያት ሰላም ትጠፋለች በሀገር። ኢኮኖሚ ይወድቃን፣ ይወርዳን፣ ድህነት ይመጣን፣ መሰደድ ይመጣን። ከዛም በኋላ መተላለቅ ነው የሚመጣው። ስለዚህ ይህ ምክክር ጉባኤ የሚያስተላልፈውን ማንኛውም ብሔር ብሔረሰብ አምኖ ተቀብሎ በለሰላም ዘብ ቆሞ የዚህ የምክክር ውጤት ተግባራዊ በማድረግ ሀገራችን ሰላም፣ ህዝቦቻችን ፍቅር አንድን እንዲሰፍንባቸው እንፈልጋለን። የኛ ምኞታችን የኦርቶዶክስ ቤተክርስቲያን ይሄ ነው። ይህንን ምክክር ለመታደም ከአሜሪካ ሚኔሶታ የመጣችው ዲድሟ አጓ፣ ከእንግሊዝ ሀገር የመጡት ዶክተር ነቢዩ ገሰሰ በውጭ ሀገራት የተወለዱ ዜጎች ጥምር ዜግነት ማግኘት እንዲችሉ በዚህ ጉባኤ ሀሳባቸውን ለማቅረብ ተገኝተዋል። አንኳር ጥያቄዎች እኛ እንደጠየቅነው የዜግነት ነው። የዜግነት እንግዲህ ዱዋል ሲቲዝን እንዲሰጠን አገር ደግሞ በሁሉም ቦታ እንድናገለግል ዱዋል ሲቲዝንም ባይሰጠንም ሰላም ነው የምንፈልገው። አገሪቷ ሰላም ትሁን። ለምን ለዲያስፖራ ለወለድናቸው ልጆች እዛ በተማሩትን እውቀት በሙሉ አገራቸው መጥተው እንዲያገለግሉ ነው። ጥምር ዜግነት የለም። ከንጉሠ ነገሥቱ ዘመን ጀምሮ ይመስለኛል ያኔ ሰው ብዙ ጊዜ ውጪ ስለማይኖር ያ አልታሰበበትም። በደርግ ዘመንም በኢህአዴግም ዘመን ይሄ ያልተሰራበትም። አሁን እድሉ ይኖራል። ድምጻችንን እናሰማለን። እኛ ሀገራችንን እንወዳለን። ልጆቻችን ሩታቸውን ወይም ወደ ሀገራቸው መመለስ ለሀገራቸው መስራት ይፈልጋሉ። ኢትዮጵያዊነታቸውን፣ አንድነታቸውን ስለሚፈልጉ የኛም ጥያቄ ይመለሳል የሚል ተስፋ አለን። ውይይቱ ኢትዮጵያ እንደ ሀገር ማንም እጅ የማያስገባባት የይለፍ ቃል የምትፈጥርበት መድረክ ነው ብለዋል። ይሄን እድል ማሳለፍ የለብንም። እጅግ ልዩ ነው የተደረገው ዝግጅት። አሳታፊነት፣ ገለልተኝነት ሪሊ የሚያስደንቅ ነው። ከዚህ በላይስ ምን ይመጣል? ከዚህ ወዳስ ማን ይደርስልናል? የወደፊት መጻኢ ዕድላችንን፣ እድገታችንን፣ ብልጽግናችንን፣ ሁለንተናዊ ብልጽግናችንን የሚከፍት ፓስወርድ ወይንም ቁልፍ እየከፈትን ነው። ሌላው የደቡብ አፍሪካ የዲያስፖራ አባላትን የወከለው ገዛኸኝ ሱማሞ በበኩሉ ዲያስፖራው ሀገሪቱ እገዛ በፈለገች ጊዜ ሁሉ ለኢትዮጵያ ደጀን ሆኖ መቆሙን በመግለጽ ምክክሩም የአባላቱ መብትና ጥቅም እንዲከበር ያስችላል ብለዋል። የቁርጥ ቀን ኢትዮጵያውያን ናቸው። ከ25 ሚሊዮን በላይ ለህዳሴ ግድብ ፈንድ ያበረከታ የኖሞር ሙቭመንት 2 ጊዜ ያዘጋጃ። ኖቬምበር 22 ላይ በ2 ሄሊኮፕተር የታጀበ ኖሞር ሙቭመንት ያዘጋጃ። እንደዚሁ ደግሞ በ29ም እንደዚህ በጁን 14 ላይም እንደዚህ እና ደቡብ አፍሪካ ያሉ ዲያስፖራዎች ሰፊ ልብ አላቸው፣ ሀገራዊ ድምታ ያላቸው በርካታ ሀገር ወዳድ ኢትዮጵያውያን ካሉበት ነው የመጣውትና ሀገር የሚገነባ በመመካከርና በጠረጴዛ ላይ ነውና የሀገር ታላቁ ሰላም፣ የሰዎች ዲሞክራሲ፣ እኩልነት ሲኖር ሀገር ይከባበራል፣ ማህበረሰብ ውስጥ ያሉ ሴቶች ይመነዘራል። ስለዚህ የሀገር ዲሞክራሲ ምንም ጊዜ ተመራጭ ነውና ኢትዮጵያ ይሄንን አቅዳ ለዜጎቿ ኑ እንመካከር ብላ እኛንም ሌሎችንም አርብቶ አደሩንም አርሶ አደሩንም ሰብስባ ለሀገር ግንባታ ለነገ ትውልድ እንድንመክር በታሪክ ለመጀመሪያ በዚህ ድል በመሳተፌ እጅግ ደስታም ኩራትም ታሪክም ነውና እጅግ በጣም ደስ ይለኛል።